ጨረቃ አስተሳሰብ አፌክት ታደርጋለች። ሙሉ ጨረቃ ሲሆን ለምሳሌ እነዚህ ሉናቲክ የምንላቸው አፌክትድ ይሆናሉ። ጨረቃ ስትሞላ ሁልጊዜ ወንጀል ይበዛል፣ አደጋ ይበዛል። የሚጮሁ ሰዎችም አሉ ልክ እንደ ቀበሮ ነገር። ሳዳም ሁሴን የት ነው ያለው ምናምን ተብለው ተጠይቀው እነዚህ ተማሪዎች እንግዲህ የት እንዳለ ጉድጓድ ውስጥ እንዳለ ምናምን ያወቁት በዚሁ ነገር ነው። 5 እና 95% ለማገናኘት እንግዲህ መጀመሪያው ነገር the power of now ነው። ከሞት በኋላ ህይወት በትክክል እንትን አላረኩትም። ፕሩቭ የማደርገው እንግዲህ ከሞት በላይ ህይወት እንዳለ ነገር ነው። ሚኒንግ አንድ ሰው አካሉን ጥሎ ሊኖር እንደሚችል ነገር። አምስት እና 95% ለማገናኘት እንግዲህ መጀመሪያው ነገር the power of now ነው። እዚህ ቁጭ ማለታችን እንደዚህ ማውራታችን ምናምን የምናይበት ነገር ነው እና ናው ውስጥ ነው ያለው። ባልሆን ግን ምን ይሆን ነበረ? ወይ ሐሳብ ይዘኛል፣ ተክዛለሁ፣ ከራሴ ጋር እናገራለሁ፣ ወይ ይሁን ነገር ይኖራል። ሂር ኤንድ ናው ሲባል ግን አካባቢውን ብርሃኑን ምናምን ማየትና መኖር እንደማለት ነገር ነው። እስካሁን ድረስ የተነጋገርነው ምንድነው? አንዱ ስለ ዘላለማዊነታችን ነው እና ኢሚዲየትሊ ፕሩቭ የሚደረግ ነው። 95% መንፈሳዊ እንግዲህ ኤነርጂ ነው እና ኤነርጂው እንግዲህ ዘላለማዊ ነው። ሌላው ከሞት በኋላ ህይወት በትክክል እንትን አላረኩትም። ፕሩቭ የማደርገው እንግዲህ ከሞት በላይ ህይወት እንዳለ ነገር ነው። ሚኒንግ አንድ ሰው አካሉን ጥሎ ሊኖር እንደሚችል ነገር እና ተገናኝተው እንግዲህ ሰላም ተባብለው አካል አለ ከታች ሚኒንግ አልሞትኩም ማለት ነው። ኦኬ አልሞትኩም ትለኛለህ አለኝ አካል አለው እንደሱ ነገር። ሞትና ህይወት ቁስ አካል እና ቁስ አይነት ነው፣ ኤነርጂዎች ናቸው። አካል ያለው ቁስ እና አካል የሌለው ቁስ እንደማለት። ሶስተኛው ፕሩቭ ማደርገው ዊል ፓወር ነው፣ ነፃ ፈቃድ። ነፃ ፈቃድ። ለምሳሌ የአሁኑን ሁኔታ ለማስተካከል በታይም ወደ ኋላ ሄጄ ወደዚህ ሁኔታ የሚያመሩትን ኢኒሻል ቫልዩስ ልለውጣቸው እችላለሁ። ስለዚህ የአሁኑ ሁኔታ ልለውጥ እችላለሁ። አንዱ እሱ ነው። ሁለተኛ በየዩቲዩብ የምታገኙት ዳብል ስሊት ኤክስፐሪመንት ይባላል። ወደዚህ የሚወስደን ዳብል ስሊት ሁለት ቀዳዳ ያለው ነገር ነው። በጨረር ታደርጉበታላችሁ። ስክሪን ላይ ምን እንደሚታይ ነው፣ ግን ትርጉሙ ከፍተኛ ነው። ዳብል ስሊት ኤክስፐሪመንት ብዙ አመት እንትን የሰራ ነገር ነው። እነዚህን ሶስቱን ነው እንግዲህ ፕሩቭ ማደርገው። ከዛ በኋላ እንዴት እንቀላቀል አይነት ነገር እና ኦኬ በቀልብ እንጀምር። እንግዲያው ቀልብ ማለት እንግዲህ አቴንሽናችን የምናስቀምጥበት ማለት ነው። ማየት ማተኮር ማለት ነው። እና እንደዛ ሲሆን እንግዲህ ኤነርጂ እንሰጠዋለን የምናተኩርበት ነገር ነው ሂደቱ። እና ዳብል ስሊት ኤክስፐሪመንት ይሄንን ፕሩቭ ያደርገዋል። ምክንያቱም አንድ ነገር ኦብዘርቭ ለማድረግ ስሞክር ኦኬ የኔ ፍላጎት ለኦብዘርቬሽኑ አስተዋጽኦ አለው፣ አፌክት አደርገዋለሁ እንደማለት ነገር ነው። ስለዚህ የኔን ትራንሰንድ የማድረግ አካሄድ እንግዲህ ምንድነው? ይቺ ቀልብ እንደፈለኩ ኮንትሮል ላረጋት ነው ዋናው ዓላማው። ወደ ፈለኩት ላስኬዳት እንደዚህ ነገር። አሁን እንግዲህ ስለ እንደ ኤክሰርሳይዝ እንትን ለማስጀመር የቀኝ እጃችሁ እና የመጀመሪያ ጣታችሁ ላይ ለምሳሌ አተኮሩ። በተቻለ አይናችሁን ጨፈናችሁ ነው እና እንደዛ ሲሆን given the time ሁኔታው እንደዚህ ሲሆን እንግዲህ ጣታችን ትንሽ የሙቀት ወይም የንዝረት ነገር ይሰማናል፣ ኤሌክትሪክ ነገር ይሰማናል። እና ምስጢሩ እንግዲህ ይችን መጠበቅ፣ ሳስቴን ማድረግ። አሁን ሲቆይ ያቺ ነገር እንደ ሙቀት ትሆናለች እና እየሰፋች ልትሄድ ትችላለች እና ጠቅላላ ሰውነታችን
ይግላል። ትንሽ ቆይታ ሳክሲድ የሚያደርገው ሂደቱ እንደዚህ ነው። እና ሲግል እንግዲህ ልክ እንደ ሚሳይል ሆን ማለት ነው። ወደ ፈለግነው ልንሄድ እንችላለን። ያቺ ብርሃን 95%ቷ መሆኗ ነው። እንግዲህ በሳይኮሎጂ 95%ቱ ምንድነው? ሳብኮንሽስ ነው። አዎ ኮንሽሱ 5% ነው። አዎ ስለዚህ በሳብኮንሽስ እያየን ነው እንትን ሂደቱ። እንደዛ ሲሆን እንግዲህ አካላችን ስካን እናደርገዋለን። ቱ ቢግን ዊዝ እያንዳንዱ ፓርት ትንሽ አናቶሚ ብናውቅም ጥሩ ነው። ጉበታችን የት እንዳለ ምናምን ማወቁ ኦኬ። እና ስካን ስናደርግ እንግዲህ የሚያመን ምናምን ነገር ካለ ልናየው እንችላለን፣ ልንድን እንችላለን ነው። እና ምልክቱ ምንድነው? የሚያመኝ ቢሆን እና እሱ ላይ ሳተኩር አሁን ምን ይሆናል? የበለጠ ያመኛል ነገር እና እየዳነ ነው ነገር። ዋል እንደዚህ ሆኖ እንግዲህ ሳተኩር ሰውነቴ ይሞቃል። አውት ኦፍ ቦዲ ኤክስፒሪየንስ የሚባለው ሊታየኝ ይችላል። ኤኒ ኤስፒ የሚሉት ነገር ኤክስትራ ሰንሰሪ፣ ከሰንሰሩ ከማቴሪያሉ ኤክስትራ በላይ የሆነ ነገር በሙሉ ሪያሊቲ ላይ ይችላለሁ ማለት ነው። እና ሲአይኤ ያደረገውም የግራውና የቀኙን አንጎል ሳምሃው ሲንክሮናይዝ አደረገ። አንድ ሲሆንለት እንግዲህ ምን ያደርጋል? ቴሌፖርት እንዲያደርጉ ያደርጋል። ለምሳሌ the man who stare at goat የሚላል ለምሳሌ እና ፍየሉ ላይ ለምሳሌ ሲያተኩር እንግዲህ ፍየሉ ይወድቃል፣ ይሞታል። እንደሱ ነገሮች አሉ። ሳዳም ሁሴን የት ነው ያለው ምናምን ተብለው ተጠይቀው እነዚህ ተማሪዎች እንግዲህ የት እንዳለ ጉድጓድ ውስጥ እንዳለ ምናምን ያወቁት በዚሁ ነገር ነው። እና 95% እንግዲህ በጣም ጉደኛ ነገር ነው ለማለት ነው። ከአካላችን ጋር አውርደን ማያያዝ ማለት ደግሞ ትልቅ ብልህነት ነው። ሙሉ ሰው የሚያደርገን ሂደት ነው። እዚህ ላይ እንግዲህ እንቅፋቶቹ እንጂ ሁሉም ስትሬት ፎርወርድ ነው በእውነት። አሁን እምቢ ካለን እንግዲህ ሐሳባችን እየተበታተነ ምናምን የሚያስቸግረን ከመሰለ ከመጀመሪያው ጣት ወደ ሌላው ጣት ልሻገር እችላለሁ በሐሳቤ ወይም ወደ ሌላው ኦኬ። ወይም ደግሞ አውራ ጣቴን ጨምሬ አቴንሽኔን እንግዲህ አስኬደዋለሁ ነው ነገሩ። ስለዚህ ቢዚ ያደርገኛል። ምክንያቱም ከአንዱ ጣት ወደ አንዱ ጣት ሲሸጋገር እንግዲህ ቢዚ ነኝ። ትኩረቴ ባይሆን በሐሳብ አልተዋጠም፣ እየተሻገርኩ ነው። ሙቀት የማገኝበት ናምበር አገኝ ይሆናል። ኦኬ ጣት ከ6 ጣት በኋላ ምናምን ለምሳሌ ሙቀትን አገኝ ይሆናል። እና ምስጢሩ እንግዲህ ያንን ሙቀት መጠበቅ። በዛም በኩል አጋንንት አሉ፣ ሌላ ሐሳብም የሚያመጡብኝ፣ እነሱንም የግድ ማየት አለብኝ ነው። ይህንን እንግዲህ ከቻልኩኝ ሁሉም ነገር ላይ ደርሼበታለሁ ነው። ስለዚህ የናው የፕሬዘንስ ጉዳይ በትክክል የማወቅ ነገር ነው የሚያስፈልገው። ከዛ በኋላ ሜዲቴሽን ማለት ጸሎት ማለት ነው። necessarily እንደዚህ አስተንፍሱ፣ እንደዚህ ቁጭ በሉ ምናምን የሚልና ስትረስ የሚያደርግ መሆን የለበትም ነው የኔ አካሄድ። ሰው በፈለገው መንገድ ሊደርስበት ይችላል አይነት ነገር ነው። ስለዚህ በዚህ አካባቢ ያገኘኋት ትንሽ ኢንፎርሜሽን ምንድናት? ሲምፓቴቲክ ነርቨስ ሲስተም ኤንድ ፓራሲምፓቴቲክ ነርቨስ ሲስተም የሚባሉ አሉ። ሲምፓቴቲክ ነርቨስ ሲስተም እንግዲህ በአብዛኛው ቦዲ ፕሮቴክት የማድረግ ነው ፍላጎቱ። ኦኬ ስለዚህ ፋይት ኦር ፍላይት ነገር ነው። የአውሬ ስሜት ይሆንና ማሸንፈው ከመሰልኩ አሸንፌ የሚበላም ከሆነ በላዋለሁ እንደዚህ ነገር፣ ወይም ደግሞ መሸሽ። ፓራሲምፓቴቲኩ ደግሞ ይሄንን ኖርማላይዝ የሚያደርግ አይነት ነገር ነው። ኦኬ አሁን አንድ አይነት ደረጃ ልውጣ እና እስትንፋሼ ምን ይመስላል ስወጣ ነው የምለው።
that means sympathetic nervous ሲስተሙን ኤግዛጀሬትድ ሆኗል። ምክንያቱም አስደንግጦኛል ኦልሬዲ ኦኬ። ግን ኖርማላይዝ የሚያደርገው ላይ ግን ብዙም አልተጠቀምኩበትም። ባጭሩ ነው እስትንፋሱን ማወጣው ማለት ነው። ግን በረዥሙ ቢሆን የበለጠ አላስፈላጊ ነገሮች ይዞ ሊወጣ ይችላል አይነት ነገር ነው ኦኬ። ስለዚህ ደረጃውን ስወጣ ልክ ሳይሆን ስስብ እንግዲህ ሲምፓቴቲክ ነርቨስ ሲስተም ነው ኦኬ። ድንጋጤ ምናምን ያለበት ኦኬ። ሳወጣው ግን ፓራሲምፓቴቲክ ነገር ኖርማላይዝ የሚያደርግ እና ኤነርጂው ይወጣል ረዘም ባደርግ ማለት ነው። እና ከኖርማል ትንፋሻችን ኦኬ ስናስተነፍስ ወደ ውጪ ትንሽ ረዘም ቢል ሪዝነብል ነው የሚል ነገር ነው እንጂ አፍንጫችሁን ዝጉ በአንድ በኩል በዚህ ክፈቱ ምናምን የሚሉ እንደዚህ አስተንፍሱ የሚሉ አንዳንድ ጊዜ እንቅፋት ሊሆኑ ይችላሉ ራሳቸው ማለት ነው። እና በቀላል በሆነ መንገድ ከሄድን ይህንን ኤነርጂ ልናገኘው እንችላለን ነው። እና አሁን ትክክል ግራና ቀኝ ብሬን ሲንክሮናይዝ ካደረጉ 5 እና 95% ተገጣጠሙ ማለት ነው በፍሪኩዌንሲ። እንደዛ ሲሆን እንግዲህ ሙሉ ሰው 100% ሆን ማለት ነው። ተመልሰን ወደ ኢትዮጵያ መጣን ነው ነገር። አዎ ወደ 45 ዓመት እንደዚህ ሆነዋል እንግዲህ ስለዚህ ነገር ከጀመርኩኝ። እና ወቅቱ እድለኛ ነኝ። ወቅቱ ጥሩ ነበረ። አሜሪካ የሄድኩበት ነው 19 ዓመቴ ነው። እና ያን ጊዜ ሂፒ የሚባል ነገር ወረርሽ እንትን ነበረ። የሂፒ ሙቭመንት የሚባል ነገር ነበር። እና ያስገርሙኛል የነዚህ ሂፒ ስራዎች። እና በአብዛኛው ስለ ትራንስደንታል ሜዲቴሽን እንደዚህ ነው። እና ኪዩሪየስ ነበርኩ፣ ለማወቅ ፈለኩ። እና ያን ጊዜ አካባቢ ነው እንግዲህ ስለ ሜዲቴሽን ስለ ትራንሰንደንስ ማወቅ የጀመርኩት። እና በትንሹ 45 ዓመት እንበለው። እና እንግዲህ በየጊዜው ሳደርግ የግድ ይዋሃዳል እና ኖርማል ሂደት ይሆናል አይነት ነገር ነው። ግን ሂደቱ በናው ነገር ነው። በህይወቴ ውስጥ ማንኛውም ፍራክሽን ኦፍ ኤ ሰከንድ ቢሆን ሊወሰድብኝ አልፈልግም። ኮንሺየስ ሆኜ እንዳሳልፈው ነው የምፈልገው። ስለዚህ እነዚህ ጥቀርሻዎች ነው አንዳንድ ፖሉሽን ነገር እንግዲህ ቢገቡ ሊለያቸው ይችላለሁ ነው። እና ይሆናል ሁልጊዜ ሆን ብዬ ደግሞ ሜዲቴት ማደርግበት አለ። በዚች እሳት ነገር ላይ እጫወታለሁ። ቅዱስ ገብርኤልም በዛ አካባቢ ነው ያግዘኛል ነው ሂደት። የሚወዱት መልአክ ቅዱስ ገብርኤል ነው እንዴ? ሩፋኤል ነው ግን በዚህ ኮንቴክስት እንግዲህ ከእሳት ጋር የተያያዘ ነገር ነው። እሳት ማለት ፕላስማ ኢንተሊጀንስ ነው ለራሱ። ለምሳሌ ሰሞኑን ስለ ፀሐይ ሶላር ፍሌርስ እንደዚህ የሚወረወሩ የሚፈነጠቁ እሳቶች አሉ። እና እነዚህ ኤሌክትሮማግኔቲክ ናቸው፣ ቻርጅድ የሆኑ ፕላስማ አይነት ናቸው። እና አስተሳሰባችንን አፌክት የሚያደርጉ ሂደቶች ናቸው። ለምሳሌ ጨረቃ አስተሳሰብ አፌክት ታደርጋለች። በምን አይነት መንገድ? ሙሉ ጨረቃ ሲሆን ለምሳሌ እነዚህ ሉናቲክ የምንላቸው ኦኬ አፌክትድ ይሆናሉ ማለት ነው። ሉናቲክ ምንድን ናቸው? አንድ አይነት የሳይኮሎጂ በሽታ ነው። ጨረቃ ስትሞላ ሁልጊዜ ወንጀል ይበዛል፣ አደጋ ይበዛል። የሚጮሁ ሰዎችም አሉ ልክ እንደ ቀበሮ ነገር። እና ይህ አይነት ግራቪቴሽን ኮንፊጉሬሽን ራሱ ከኮንሽሳችን ጋር የተያያዘ ነው ለማለት ነው። እና ሌሎች ኤነርጂም አሉ ነው። አሁን ይሄ አውሮራ ቦሪያሊስ ይሉታል። ከፀሐይ ፍንጣቂ የመጣው
አዮናይዝድ ጋዝ እንግዲህ ለራሱ ምልክት የሚሰጥ አንድ አይነት ሱፐርናቹራል አርገው የሚያዩዋቸው አሉ። አሪያን ትራይብስ ይሏቸዋል። በአብዛኛው በፖልስ ነው የሚገኘው፣ ኖርዝ ፖል፣ ሳውዝ ፖል እና ያለፈው ጊዜ የታየው እንግዲህ እንደ አረንጓዴ ደመና ይሆናል። ሌላው ደግሞ እንደ ቫዮሌት እንደዚህ አይነት ቫዮሌት ፍሌም ይሆናል። አሁን እነዚህ አሪያን ትራይብስ ለዚህ ትርጉም ይሰጡታል ነው እና ስለሚሆነው ነገር እንደዚህ ሊያወሩ ይችላሉ። ልክ እንደ ባህላችን ለምሳሌ ገዳ ለምሳሌ በውሃ በቅጠል እንትን የሚያደርጉት አንድ አይነት ኮሚኒኬሽን ነው ከመንፈስ ጋር እንደማለት ነገር ነው። እና ይሄ አውሮራ ቦሪያሊስ ነው ልታገኘው ትችላለህ። እንትን ጥሩ መንፈስ ነው ግን አይደለ? ትንቢት የሚናገር ነገር ነው። እነዚህ አሪያን ትራይብስ ይጠቀሙበት ነበር። ሂትለር ደግሞ በጣም ይረዳቸው ነበር፣ ይንከባከባቸው ነበር አሪያን ትራይቦችን። ግን ምልክት የሚሰጥ አይነት ነገር ነው።